ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁትኝ ከዚህ ላይ እንደምታዩቸው የጠ ፊደል ቤተሰቦች ናቸው። ማን አልኳችሁ? ጠ ተብለው የሚጠሩ ፊደሎችን ሰባቱን ይዤላችሁ መጥቻለሁ ማለት ነው። ከእስኪ እናንበባቸው። ጠ ጡ ቂ ጣ ቄ ጥ ኦ ጠ ጡ ቂ ጣ ቄ ጥ ጦ። ስለዚህ እነዚህን ፊደሎች አንድ ባንድ አንብበን ከተረዳም በኋላ ደግሞ በእነሱ የተመሰረቱ ቃላቶች በጠ በጡ በጢ በጣ በጤ እንዲሁም በጥ እዚያ በጦ የተመሰረቱ አንድ ባንድ ቃላቶችን መስርተናል። ምክንያቱም እያንዳንዱን ፊደል ለመያዝም ለማንበብም ቀላል ስለሚሆንላችሁ ማለት ነው። በዛሬ ቪዲዮ ይህንን የምንማር ይሆናል ማለት ነው። በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን። እሺ ቤተሰቦች መጀመሪያ ምን ተብለን ነበረ? መጀመሪያ እነዚህን ፊደላት አንድ ባንድ እናጠናለን ተባብለን። ስለዚህ ድምጻቸው ከቅርጻቸው ጋር እያገናኘን እንዴት እንደሚነበቡ እንዴት እንደሚጠሩ አንድ ባንድ ነኝ። አያችሁ፣ እቺ የመጀመሪያ ፊደል እቺ ለ፣ እቺ ፈ አንድ ላይ አለፈ አለፈ። ይችኛዋ ጠ ናት፣ ይችኛዋ ላ ናት፣ ይች ት ናት። አንድ ላይ ጠላት ጠላት። ይችኛዋ ጠ ናት፣ ይችኛዋ ቃ ናት፣ ይችኛዋ ሚ ናት። አንድ ላይ ጠቃሚ ጠቃሚ። ይችኛዋ ማናት? ጠ፣ ይችኛዋ በ፣ ይችኛዋ ደግሞ ቃ አንድ ላይ ጠበቃ ጠበቃ። ይችኛዋ ማናት? ጠ ናት የመጀመሪያ ፊደል ጠ፣ ይችኛዋ ላ አንድ ላይ ጠላ ጠላ። በጣም ጎበዞች። አሁን ምንድነው ስንማር የነበረው? በዚች ፊደል በጠ የተመሰረቱ ቃላቶችን ነበር እያየን የነበረው። አንዴ ደግምላችኋለሁ። ይህኛው ምን ይላል? ጠለፈ ነው የሚለው። ወደዚህኛው ስንመጣ ጠላት፣ ጠቃሚ፣ ጠበቃ፣ ጠላ፣ ጠላ። ወደዚህ ወደ ሁለተኛው ፊደል ስንሄድ ይች ማን ተብላ የምትጠራው ናት? ጡ። ሁለተኛ ፊደል ጡ። ከመጀመሪያ ፊደል የምትለየው ይችኛዋ እግሯ ላይ የምታዩት ይችኛዋ ናት የምትለየው ማለት ነው። ጡ ልታስብላት የቻለች እሷ ናት። ጡ ብ አንድ ላይ ጡብ። ይች ጡ ናት፣ ይች ብ አንድ ላይ ጡብ ይሆናል ማለት ነው። ይችኛዋ ጡ ናት፣ ይች ረ፣ ይች ታ አንድ ላይ ጡረታ ጡረታ ጡረታ። ጎበዞች። ይች ጡ፣ ይች ጦ አንድ ላይ ጡጦ ጡጦ። ኡ እዚያ ጦ አንድ ላይ ጡጦ። ጡ ን ቻ አንድ ላይ ጡንቻ ጡንቻ። ይች ጠ ናት፣ ይች ጡ ናት። ችግር የለውም ብዬ ነው ሁለተኛው በዋነኝነት የምትማሩት ይችኛዋን ጡ ነው። ይችን ደግሞ ቅድም እዚህ ላይ ያስተማርኳቸው ናቸው። ጠጡ ጠጡ። ስለዚህ በሁለተኛ ፊደል ጡ ተብላ በተመሰረተችው ጡብ፣ ጡረታ፣ ጡጦ፣ ጡንቻ፣ ጠጡ። በጣም ጎበዞች፣ በጣም ጎበዞች።
ስለዚህ ሁለተኛ ፊደሉን ተምረን ጨረስን ማለት ነው። ከማን ቤት? ከጠ ቤት ማለት ነው። ሁለተኛው ፊደል ከጠ ቤት ተምረን ጨረስን። አሁን ወደ ሶስተኛ ፊደል። ሶስተኛ ፊደል ማለት ጢ ተብላ ትጠራለች። ይቺ ጢ ናት። ጢ የምትባሏ ከእግሯ ላይ ያው ይችኛዋ ቀጥላት ስላላት ጢ። ስለዚህ በዚህ ተመስርተን ጢ ማለት ይችሳ ይችስ ናት። አንድ ላይ ጢስ ጢስ። ይችኛዋ ጢ ናት። ይችኛዋ ም ናት። አንድ ላይ ጢም ጢም። በጣም ጎበሶች። ይችኛዋ ጢ ናት። ይችኛዋ ሻ ናት። አንድ ላይ ጢሻ ጢሻ። ይችኛዋ ጢ ናት። ይች ማ ናት። ይች ም ናት። አንድ ላይ ጢማም ጢማም። ወደዚህኛው ስንመጣ ይች ጢ ናት። ይች ን ናት። ይች ዚ ናት። ይችኛዋ ዛ። አንድ ላይ ጢንዚዛ ጢንዚዛ። ስለዚህ በሶስተኛ ፊደል ኢ ተብሎ በሚጠራው ፊደል የተመሰረቱ ቃላቶችን ጢስ፣ ጢም፣ ጢሻ፣ ጢማም፣ ጢንዝዛ። በጣም ጎበዞች በጣም እሺ። እንቀጥልበት እስኪ። ይችኛዋ ደግሞ ማን ተብላ የምትጠራው ናት? አራተኛው ፊደል ላይ ደርሰናል። አራተኛው ፊደል ላይ ደርሰናል። ጣ። ያው በሁለቱ በዚህኛው በኩል እግሯ ጣራ፣ በዚህኛው በኩል እግሯ ጣራ። ከዚህኛው ጋር እንዳይመሳሰልባችሁ። ያው በዚህኛው በኩል ደግሞ ይሄኛው ይዞራል። ይሄኛው ወደዚህኛው ነው፣ ይሄኛው ደግሞ ወደዚያኛው ነው። ስለዚህ አስተውሉ። በስነ ስርዓት ስለማስተምራችሁ ከእናንተ በስነ ስርዓቱ ማዳመጥና መረዳት ይጠበቅባችኋል ማለት ነው። ስለዚህ ይቺ ጦ ወደዚህ ነው የምትዞረው። ይችኛው ደግሞ ይቺ ጣ ናት። ይቺ ጦ ናት። አ ማለት በዚህ በኩል ነው የምትዞረው። ጦ ማለት ደግሞ በዚህ በኩል ነው የሚዞረው። ይቺ ጣ ናት። ይቺ ሰ። አንድ ላይ ጣሰ ጣሰ። ይቺ ጣ ናት። ይቺ ለ ናት። አንድ ላይ አለ አለ። ይችኛዋ ጣ ናት። ይቺ ረ ናት። አንድ ላይ ጣረ ይሆናል ጣረ። ይቺ ጣ ናት። ይቺ መ ናት። አንድ ላይ ጣመ ጣመ። ይችኛዋ ጣ ናት። ይችኛዋ ፋ ናት። ይቺ ጭ። አንድ ላይ ጣፋጭ ጣፋጭ። አራተኛው ፊደል የተመሰረቱ ጣ ተብላ የምትጠራ ፊደል ያው እግሯ በዚህ በኩል ነው አጣራ በሁለቱ በኩል የሚሆነው። ይህኛው ረዥም ነው የሚሆነው ብያቸዋለሁ። አሰ፣ አለ፣ አረ፣ አመ፣ ጣፋጭ። ዋው! አራተኛውን ፊደል ጨርሰን አሁን ደግሞ ወደ አምስተኛው ፊደል ጤ ተብላ ወደምትጠራ ፊደል እየሄድን ነው ማለት ነው። ይቺ የምትለየው ከዚህ ላይ ከእግሯ ላይ ቀለበት አላት። ኤ ተብላ የምትጠራ ፊደል ማለት ነው። ማን አልኳችሁ? ኤ ተብላ የምትጠራ ፊደል ከእግሯ ላይ ቀለበት አላት። ኤ ዛ። አንድ ላይ ኤዛ ኤዛ። ኤ ና። አንድ ላይ ኤና ኤና። ኤ ነ ኛ። አንድ ላይ ኤነኛ ኤነኛ። ኤ ና ማ። አንድ ላይ ጤናማ ጤናማ። ይችኛዋን ውን ያስቀመጥኋት ው ጤ የምትባለው እዚህ መሃል ላይ ያረኳት ዜችት አንድ ላይ ውጤት ውጤት። ኤ ኤዛ ኤናማ ጤነኛ ጤናማ ውጤት። ወደዚህኛው ስመጣላችሁ ደግሞ ስድስተኛው ፊደል ማን? ጥ ተብሎ የሚጠራው ፊደል ስድስተኛው ፊደል ማን አልኳችሁ? ጥ ተብሎ የሚጠራው ፊደል ስድስተኛው ፊደል ማለት ነው። ጥ ያ ኤ። አንድ ላይ ጥያቄ ጥያቄ።
ጥቅም አንድ ላይ ጥቅም ጥቅም እብቅ አንድ ላይ እብቅ እብቅ እል አንድ ላይ እል እል ጥሪ አንድ ላይ ጥሪ ጥሪ ስድስተኛዋ ፊደል ጥ ተብላ የምትጠራ ፊደል ጥያቄ ጥቅም ጥብቅ ጥልቅ እል ጥሪ በጣም ጎበዞች። ይቺ ደግሞ የመጨረሻዋ ፊደል ኦ ተብላ የምትጠራ ፊደል ናት። ማን አልኳችሁ? ኦ ተብላ የምትጠራ ፊደል ናት። ኦ ኦ ር ነ ት አንድ ላይ ኦርነት ኦርነት ኦ ስ ኝ አንድ ላይ ጦስኝ ጦስኝ ኦ ረ አንድ ላይ ኦረ ኦረ ኦ ች ር አንድ ላይ ኦር ኦር ኦ አ አንድ ላይ ጦጣ ጦጣ ኦ ኦርነት ኦስኝ ኦረ ኦር ጦጣ በጣም ጎበዞች። ስለዚህ በእያንዳንዱ ፊደል ማለትም ጠ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የተመሰረቱ ቃላቶች እነዚህን ይመስሉ ነበር ማለት ነው። በቀጣይ ደግሞ በሌላ ፊደሎች እንደዚህ አድርገን ይዘንላችሁ የምንመጣ ይሆናል። በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ በዋትሳፕ እንዲሁም በቴሌግራም ሀይ ወይም ብትደውሉልን ታገኙናላችሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ